ጊዜው ልክ የዛሬ 5 ዓመት አካባቢ ኮሜዲያን እሸቱ በብሔራዊ ቲያትር ባዘጋጀው ሰው አትከተል የሚል ርዕስ የሰጠው ኮሜዲ ስራውን እያቀረበ ነው። በእርግጥ ያን ፕሮግራም የኮሜዲ ምሽት ሳይሆን በሐሰተኛ ነቢያት ስም የወንጌላውያንን ስም ያጠለሸበት፣ ፕሮቴስታንቶችን የተሳደበበት፣ ጴንጤዎችን ያሳደደበት ነበር ቢባል ማጋነን አይሆንም። ትንቢትን እንደ ክፍት የስራ ዕድል ቆጥረው ሊበዘብዙን የመጡ ነጋዴዎች አሉ። እንግዲህ ሚዲያ ላይ ሰምታችኋል። አሁን አንዱ ባለፈው ቃል መጥቷል እየተናገረ ነው። ቃል መጣ። የኢትዮጵያ ቀጣዩ ጠቅላይ ሚኒስትር ጋዜጣ ላይ እንኳን ቢሆን የፖለቲከኞቹን ግምት ቀጣዩ ጠቅላይ ሚኒስትር ደመቀ መኮንን ነው። ገና እሸቱ ሳቅ በማያጭር አልፎ እንጨት የሚል በማያዝናና አቀራረቡ ሐሰተኛ ያላቸውን ነቢያት እንዲህ ይላሉ እንዲያ ይላሉ እያለ 18 ደቂቃ ሙሉ ሐሜት፣ 18 ደቂቃ ሙሉ ተራ ስድብ፣ 18 ደቂቃ ሙሉ ትችትና ምቀኝነቱን ካስተላለፈበት ከዛ ቀን የጀመረው ምቀኝነትና የስም አጥፊነት ጉዞ ዛሬ አንዲት ምስኪን ራሷን ልታጠፋ እስክታስብ ኮንኗት፣ ሞቷን እስክትናፍቅ አሸማቋት፣ በህዝብ ፊት እንባዋን ስታፈስ፣ ተስፋ መቁረጥ ስትሳቀቅ ተመልክተናል። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁ ሳያስብ ኮሜዲያን ሳያዝናና ኮሚክ ብሎ ራሱን የሚጠራው እሸቱ መለሰ ጴንጤ ጠልነቱ እንዲህ ነው ተብሎ የሚነገር ተጽፎ ተዘርዝሮ የሚያልቅ አይደለም። እንደ ሰው የራሱን ሃይማኖት መውደድ፣ ማወቅ፣ መከተል ህጋዊ መብቱ፣ ሰዋዊ ነጻነቱ ቢሆንም እንደ እሸቱ ግን የራሱን ከፍ ለማድረግ የሰውን በኮሜዲ ስም የሚያንቋሸሽ የእሱን እውነተኛ ለማስባል የሰው ቤት እየገባ የሚያቦካ ሰው ፈጽሞ የለም ቢባል እያጋነንኩ አይደለም። በዛ ጊዜ የእኛን የክርስቲያን ቲዩብን ጨምሮ እያስተላለፈ ያለው ነገር ትክክል እንዳልሆነ፣ እያስተላለፈ ያለው ነገር ጥላቻ ዘመቻ እንደሆነ ደግመን ደጋግመን ስንነግረው የጊዜውን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ፕሬዝዳንት መጋቢ ጻዲቁ አብዶን ጠርቶ ቃለ መልስ አደረጋቸው። ይወላል እንጂ አስፈራርቶ ማዘዝ አይቻልም። የሚቀርብ ነው። ስለዚህ ልጆች ለመያዝ አልመችም፣ ለእረኝነት አልመችም እና ትንሽ አስቸገርኩ ማለት ነው። እና ስለዚህ በጣም እስካሁንም አንድ የሚጸጽተኝ ደግሞ ነገር አለ እናቴ ላይ ያረኩት ማለት ነው። ያው እንደማንኛውም የገጠር ልጅ ያው በግ ጠብቅ ትባላለህ እና በግ እየጠበቅኩ ሳላቀው ተመስጦ ውስጥ ገባሁ። እሺ በሀሳብ እና ሃይማኖት መምህሮኜ ደራሳ ኖሮኝ ደቀ መዛሙርት ማለት ነው በእኛ በአማርኛው አሁን ሳስተምር ጥልጥ ብዬ ሄጃለሁ ለካ እኔ እና በሀሳብ ገና በልጅነቱ አዎ እሺ እና በጎቹ የሰው ጤፍ ውስጥ ገብቷል እና ያለገሰ ይባላሉ። ሰውየው ኃይለኛ ናቸው። እሳቸው ልጆቻቸው መኮንንና ግርማ ይባላሉ እና እነሱን እንኳን ሰውየው ሲመቱ በጣም ነው ፈራው። ኃይለኛ ናቸው። ከዛ መጥተው ለካ ደርሰው ይዘውኛል። እሺ ማለት ባኬቲ ብሎ ሲይዙ በቁንጥጫም ልግ አድርገው እና አይለምደኝም በል ይለኛል ማለት ነው። እሺ ለእምነታቸውና ለመጽሐፍ ቅዱስ እውነት ለመቆም የሚተጉት መጋቢ ጻዲቁም ተለሳልሶ ሲጠይቃቸው መክብሮ ሲያናግራቸው እውነተኛና ገለልተኛ ሰው ነው ብለው አምነው ተቋማቸው የሚያምንበትን ነገር በነጻነት ተናገሩ። እሱም ያን ቃለ ምልልስ መጋቢ ጻዲቁ ያሉትን ነው የሚያልኩት፣ የእሳቸውን ንግግር ነው የሚተናገርኩት ብሎ ለጥፋቱ ማካካሽ አደረገ። ፈለኩን የዚህ አዳራሽ ውስጥ ሰው ማስነሳት ላስነሳ እሺ አስነሳ ተዘጋጅ። እየመጣ ነው። አንድ ወጣት በዚህ ተቀምጠህ ታየኛል። ጅንስ ሱሪ የለበስክ እላለሁ። ኮፍያ አላረክም። በጣም ብዙ ጊዜ ለቺኮች ቴሌግራም ላይ ሃይ ቆንጆ ስዊቲ እንዴት ነሽ አንተዋወቅ
ትላለህ ግን ምንም ጊዜ መልስ አይሰጡ። በጣም ወደ ጌታ ጮኸ አልቅሰ ቆጥበ አንተ የሚጠበቀው አድርገ ኮንዶሚኒየም ያልደረሰ ወጣት ተነስ። እኛም በጊዜው የሰውየውን ክፋት ሳይረዱ ወደ መድረኩ የሄዱትን መጋቢ ጻዲቁ ባታዊ አክብሮታችን ሳይነካ ላምን ብለን መውቀሳችን አስታውሳለሁ። ድራመኛውና አክራሪው እንዲሁም ጴንጤ ጠሉ እሸቱ አሁን ደግሞ ኖርማል አይደለም በሚል ርዕስ ማህበረሰብን አንጻለሁ፣ ህፃናትን ጠብቃለሁ በሚል ሰዎችን አድብቶ የሚያጠቃበት ኃጢአት ውስጥ ነው። ከዛ መውጣት አቅቷቸው የሚታገሉ ንጹህ ነፍሶችን የሚያጠፋበት አንድ ፕሮግራም ይዞ የተለመደ ድራማውን ሊሰራ መጣ። አንዲት በአምብ ያበሻ የተባለችን እንስት እያነሳ ሲያፈርጣት፣ በበደለኝነቷ ሲሳለቅባት፣ ክለባድራ ቤተክርስቲያን ደጅ በመርገጧ ከድንጋይ የከፋ ምላሱን ይዞ ሊወክራት መጣ። በዛ ቪዲዮ ቅመቷ ሲሳለቅባት፣ በልምምዷና በአደራረጓ ሲሆነጅላት፣ በአቃታት ነገር ለሞት አሳልፎ ሲሰጣት፣ ከነ ድካሟ ግን እግዚአብሔር ይቅር እንዲላት ለገዳማውያን አባቶች ማስታወቂያ ሰርታ ጥቂት ነገር በማሰባሰቧ ከሱ አልፎ ቤተሰቧን ባለጌ ሲያደርጋቸው፣ እሷን አሳደገ የበደላት ሲያደርጋት ቁጭ ብለው ብዙሃን ተመለከቱ። አጊጦ መስቀል አንጠልጥሎ በየመሸታ ቤት ሲጨፍሩ ማደር ላይክ ቢደረግም ቢደነቅም ባለም በፍጹም ኖርማል አይደለም። እኔ ይህንን ሀሳብ የምሰነዝረው ታዳጊ ልጆቻችን የእኛንም ድምፅ ይስሙ ብዬ ነው እንጂ አውቆ ያበደ ይሰማኛል ብዬ አይደለም። አንድ እህት ምን ስትል ሰማኋት መሰላችሁ? ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት አለች። መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ ወይ ቁም በቃ። ከዛ ደግሞ በሌላ ቪዲዮ ብንሰማው የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካሷ ታይቷት ነው ማስታወቂያ እንዳሰርባት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። እረፉ። ይሄም ሁሉ እስካሁን ኖርማል ነበር ባይዘው። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረው የሰው ጅብ ቢሆን ምንም ግድ የላቸው። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነው። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾ በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጠዋት ቤት። በዚህ ክፉኛ የተሰበረችው አንጀቷ ወረር ያለው ከሷ አልፎ ወላጆቿ የተነኩባት ክብራቸውን ዝቅ የተደረገባት በአምቢ የንዴት ቃል ብስጭት አንደበታታ ቤተክርስቲያኔ እኔ አልወክልሽም፣ ሃይማኖተኞች ከአንቺ ለዩኝ እያለች ስታለቅስ ራሷን ስለማጥፋት ስታስብ የሰሙ ሁሉ አዘኑ። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆንን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ
ትናንት የወንጌላውያንን ስም መሀል ብሔራዊ ቲያትር ላይ እንዲሁም ባገኘው አጋጣሚ ሲያጠለሽ የነበረው ክፉ ሰው ዛሬ ደግሞ ወደ ግለሰብ ወርዶ አንዲትን ምስኪን በኃጢአተኝነቱ ሲሳለቅ ለምን ቤተክርስቲያን መጣች ብሎ ሲያፌዝ ስለምን ከአባቶች ጋር ተገናኘች ብሎ በመርዝ ምላሱ ሲናደፍ ማየት ለመሆኑ ይህ ልጅ የሚያምነው እምነት መጽሐፍ ቅዱስ አያስተምረውም? ምን ቅዱስ ቃሉን አንብቦት ወንጌሉን ሰምቶት አያውቅም? ምን ብዬ በልቤ እንዳዘንኩ ከራሴ ጋር ስከራከር ነገሩ የምር ለእምነት የመቆርቆር ሳይሆን የሽቀላ መሆኑ የራሱ እምነት ተከታይ በሆኑ ሰዎች ጭምር ሲነገር ሲሰማ ተገረምኩ። በጣም ባለጌ ነህ እሸቱ። በጣም በቃ ሴት ፍታ ሰው እንደ አንተ ሰገጥ ያቱን ማንም አንተና አንደኛ ጋር ነው የሚገባው እሱ ነው እሸቱ የሚባለው። ልንገራችሁ መጥቶ ነበር ዳላስ ነው ያልሄድኩም የሱን ኮሜዲ ነው ልጁ ሲጀመርም አያስቀኝም። ሁር ጃጅ ሚ ቴንክ ዩ ላይ መጽሐፍ ቅዱስ ራሱ ይላል አትፍረድ ይፈረድብሃል ነው የሚለው። እካክ ነው በእውነት ባለጌ ነህ በጣም። እኔ መጥቶ ነበር ዳላስ እኔ አልሄድኩም። ምንድነው ልጁ አያስቀኝም ሲጀመር እኔ ከሱ እኔ የተሻለ አስቃቸዋለሁ መድኃኒዓለምን። ግን እቺ ልጅ አንድ ነገር ሆነች ብለህ እንደዚህ መንጫጫት እነሸቱ ለቤተክርስቲያን ማስተሪያ ለገዳማውያን አባቶች ገንዘብ የሚያሰባስቡት 40-60 እየተቀበሉ እንጂ ለሁለት ጽድቅን አስበው እንዳልሆነ ማረጋገጥ እጇን አሳልፎ የሰጣት ንግዴን ትጋራብኛለች፣ ቢዝነስን ትካፈለኛለች በሚል መሆኑም ገባኝ። ቢሆንም ግን በሰው ላይ እንዴት በዚህ መጠን ይቸከናል? በአንድ አጋጣሚ ይህንን ቪዲዮ ታየዋላችሁና ለታችን ግን አንድ አስገራሚ እውነት ልንገራት። በቅዱሱ መጽሐፋችን አዲስ ኪዳን ውስጥ አንድ እጅግ ልብን የሚነካ ፍርድና ምሕረት ተጋጥመው ምሕረት ዘርሮ ያሸነፈበት አስደናቂ ታሪክ በሉቃስ ወንጌል ላይ እናገኛለን። ያ ታሪክ በሁለት ፍጹም ተቃራኒ ጽንፍ የቆሙ ሰዎች ታሪክ ነው። ሃይማኖተኛው ራሱን ፍጹም ጻድቅ ነውር አልባ አድርጎ የሚቆጥረው ፈሪሳዊ ስምዖን አለ። በዚህ በኩል ደግሞ ሙሉ ከተማ ኃጢአተኛ ብሎ የፈረጃት ልቧን ሳይ አምላኳን መናፈቋን ሳይረዳ ሀገር ምድሩ ሊወግራት ቀን የሚጠብቅላት ሴት አለች። መካከላቸው ደግሞ ጻድቅ ፈራጁ የሁለቱንም ልብ ያለ ከልካይ የሚመረምረው ፍርድ የማያዛባው ከሰለሞን የሚበልጠው እውነተኛው የጌቶች ጌታ ይገኛል። ይህች አምላኳን የፈለገ ሁለንተኗን የጌታዋን ይቅርታ ይናፍቅ ብትሞት እንኳን እግሩ ስር መሞት የመረጠች ሴት የስምዖንን ንቀት ንቃ የሰውን ትችት ተቋቁማ ሳይጋበዙ ወደማይገቡበት ያልተጠሩ ወደማይደፍሩት ቤት ብላ ገባች። ገብታም እንደሌላው በምታባይ ልብ በታዛቢነት መንፈስ ጠጓን ይዛ አልቆመችም። መጣችው ልትነካው ነውና የዘመናት ቁስሏን ልትሽር እንጂ ልትታዘብ አይደለምና እግሩ ስር ድፍት ብላ በእንባዋ ፈሳሽ የጌታዋ ነገር አረጠበችው። ሳለፈው በማይሰጣት ፊት ተንሰቀሰቀች። ፈራጆቿን ጠራርጎ ሊወስድ ትምክተኞቹን ወደ ደራሽ ወንዝ ሊበላ የጸጸት እንባ የንስሐ እንባ እንደ ጎርፍ ፈሰሰ። ሕይወቷን ለቀን ፈራጇ ኑሮዋን ለእውነተኛው አባት እንደሰጠች ለማረጋገጥ ውድ ሽቶ በአሁንም በጌታው ሀገር ላይ አፈሰሰች። እሷ ኃጢአቷን በእንባ ሸኝታ አዲሱን ማንነቷን በሽቶ ማዛ እያወደች እንደገና እየተወለደች ፈሪሳዊው የዛ ዘመን እሸቱ ስምዖን የራሱን በደለኝነት ተሰውሮበት እስከ ጸጉሩ የደረሰውን ኃጢአቱን ዘንግቶት ይህስ ነቢይ ቢሆን ይህች ሴት ማን እንደሆነች ባወቀ ብሎ በልቡ ተመጻደቀ። ጌታን ወደ ቤቱ የጋበዘው እሱ ቢሆንም እንኳን ጌታን በአካል እንጂ በልቡ ሳያገኘው መንፈሱ ሳይነካው በምሕረት ሳያገኘው ራሱን እንደ ጻድቅ ማየቱ የልቡን በር ዘጋበት። በእኛም ዘመን ለጌታ የቀረቡ ግብዣውን የሚያዘጋጁ ተኮፍሰው በጽድቃቸው ተመክተው የተቀመጡ ደጋሽ ግብር አስገቢ የቤቱ በር ከፋችና ዘጊ ሆነው ግን ባለቤቱን ያላገኙ ሰዎች ይህንን ሰው ያስታውሱኛል። የሁለቱንም ግብር ያየው ጻድቅ ፈራጁ አምላክ በእውነቱ ሊፈርድ የሚገባውን ለሚገባው ሊሰጥ በምሳሌ ያስረዳቸው ጀመር። ጌታ እሱ በቤቱ እድሉ እያለው ሳያደርገው እሷ ግን ተጋፍታ መናቀን ጠግባ ገብታ ያደረገችውን እያነጻጸረ ተናገረ። በእሱ ፊት ግብዝነት ማስመሰል ስፍራ የለውምና ድህነቷን ተቀብላ ይቅርታዋን አፍሳ ነጻነቷን አውጃ በታላቅ ድል ስትመለስ ስፍራ የነበረው ነጋዴ ሃይማኖተኛ ሁላ ግን አንገቱን ደፍቶ አቀርቅሮ አዝኖ ወጣ። እህቴ ባምቤ ሆይ ያንቺ በደል አጋጣሚ ሆነ ወጣ እንጂ ከበደል የነጻ ከኃጢአት የዳነ አንዳች እንኳን የለም። ከላይ ያየናትን ሴት የፈወሰ ለመጨረሻ ጊዜ ገላገላት የናዝሬቱ ኢየሱስ ይባላል። እሱ ቅን ፈራጅና ጻድቅ ሁሉንም የሚወድና የሚቀበል ጌታችን ነው። በደላችንን ሙሉ በመስቀል ላይ ጠርቆ አስወግዶታል። ስለ ኃጢአታችን ከፍሎልናል፣ ስለ መተላለፋችን ቆስሎልናል። ዲያብሎስንና ሰራዊቱን ዘርሮ በአባቱ ቀኝ ቆሞልናል፣ አንጽቶናል፣ ቀድሶናል። በሱ የመስቀል ስራ አምነሽ መዳን እንጂ ከበደለኝነት ስሜት ለመውጣት ገዳማውያን አባቶችን መርዳት አይጠበቅብሽም። ኃጢአትን ለማቆም በጥረት ፈጽሞ የሚቻል አይደለም። የፈራጆች ምላስም ይሰብራል። ወደ ጸጋው ወንጌል፣ ወደ ጸጋው ዙፋን በነፈስ ወደ ሆነው የአዲስ ኪዳን አገልግሎት ህይወት ወዳገኘንበት እውነት ፈቀቅ በይ። እንደዛች ሴት እኔ ነኝ እንደ እስክትይ ቀይሮ ያሳረፈሻል። የምር እውነተኛ ደስታና ሰላም ወደሚሰጥሽ ወደ ጌታ ኢየሱስ ነኝ። እንደ እባብ ከሚናደፍ ምላስ ካላቸው ሃይማኖተኞች አመልጠሽ ጌታችን ውስጥ ሽሽግ በይ። መንፈሱ ያሳረፈሻል። በምላሳቸው እንዳደሞሽ በንግግራቸው እንዳያጠፎሽ ወደ አዳኙ ጌታ ነኝ። ቅዱስ ቃሉ መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠን ስም ሰማይ በታች ሌላ የለምና ብሎ በሐዋርያት ሥራ 4:12 ላይ እንደነገረን ይሄ ጌታ በእውነት ያድንሻልና ወደ ጌታ ነኝ።